የዓለምን ፖለቲካ መድረክ በሚዘውሩት ሀያላን መሪዎች ዙሪያ ያጠላው የሞት ጥላና የደህንነት ሽብር ዘመናችን የደረሰበትን የጂኦፖለቲካ ፍጥጫ ጥግ ፍንትው አድርጎ ያሳያል። የዓለማችን ቁጥር አንድ ሀያል ሀገር መሪ የሆኑት ዶናልድ ትራምፕ በቅርብ በቱርክ አንካራ ባደረጉት ጉዞ ከኢራን የተደቀነባቸውን የነፍስ ግድያ ሙከራ ለማምለጥ ሲሉ ግዙፉንና የዓለም ዓይን የሚያርፍበትን ኤርፎርስ ዋን አውሮፕላን እንደ ባዶ ማዘናጊያ በመተው በምግብ ጫኝ የጭነት መኪና ውስጥ ተደብቀው ወደ ሌላ አነስተኛ ወታደራዊ አውሮፕላን ለመቀየር መገደዳቸው የጦርነት ከዲፕሎማሲ ጠረጴዛ አልፎ ወደ መሪዎች ጓዳ የገባ ርህራሄ አልባ የስነ ልቦናና የአካል ጦርነት መሆኑን ያውጃል። የዓለም ልዕለ ኃያል ሀገር መሪ ከጠላት ዓይን ለመሰወር እስከዚህ ደረጃ መድረሳቸው አሜሪካ በዓለም ዙሪያ ያላትን ወታደራዊ በላይነት በኢራን ድብቅ የስለላ መረብ ምን ያህል እየተፈተነ እንደሆነ የሚያሳይ ሕያው ምስል ነው። ይህ በዋሽንግተንና በቴህራን መካከል የሚውለበለበው እሳት ድንበር ተሻግሮ አህጉራትን እያነደደ ይገኛል። የሊቢያ የነዳጅ ማሳዎችና ማጣሪያዎች ወደ አመድነት እየቀየረ ያለው የድሮን ጥቃት በውጫዊ ገጽታ የሀገር ውስጥ የፖለቲካ ሽኩቻ ቢመስልም በጥልቁ ሲመረመር ግን ዓለም አቀፉን የኃይል አቅርቦት ለማስተጓጎልና የሀያላኑን ትኩረት ለመበተን በኢራንና አጋሮቿ ከተዘረጋው ሰፊ የቼዝ ሰሌዳ ጋር በጥብቅ የተቆራኘ ሆኗል። ከሊቢያ አሸዋማ በረሃዎች እስከ ሆርሙዝ የባህር ወሽመጥ የሚታየው የነዳጅ ጫኝ መርከቦች ቃጠሎና ማዕቀብ ቴህራን የዓለምን ኢኮኖሚ የደም ስር በመበጠስ የምዕራባውያንን አንገት ለማነቅ የምትጠቀምበት ስትራቴጂ የመሸረብ አካል ነው። ከዚህ አስፈሪ ወታደራዊ ስምሪት ጎን ለጎን ቴህራን በአየር ላይ እያሉ ምህዋራቸውንና አቅጣጫቸውን መቀየር የሚችሉ ቅይጥ ሚሳይሎችን በማምረትና የጥቃት ርቀቷን እስከ አሜሪካ ዋና ምድር ሊደርስ የሚችል አህጉር አቋራጭ አቅም በመገንባት የአሜሪካን የጸረ መከላከያ ስርዓት ታሪክ ወደ ኋላ ያስቀረ የቴክኖሎጂ ልዕልናን ተጎናጽፋለች። ይህ የዓለም አቀፍ የድሮን ሽብርና የጂኦፖለቲካ ውጥረት ማዕበል ግን በመካከለኛው ምስራቅና በሰሜን አፍሪካ በረሃዎች ብቻ የተገታ አይደለም። ይልቁንም ድንበር ተሻግሮ በአፍሪካ ቀንድ በተለይም በኢትዮጵያ ሰማይ ላይ ዳግም የሞት ጥላውን እያንዣበበ ይገኛል። የሀያላኑ የቼዝ መጫወቻ የሆነው ይኸው ርኅራኄ አልባ የዘመናዊ ጦርነት ቴክኖሎጂ የሰላም ጭላንጭል ብልጭ ድርግም በሚልባት ሰሜን ኢትዮጵያ ውስጥ ዳግም የጦርነት እሳትን እየጫረ ይገኛል። ልክ በሊቢያ እንደታየው የድሮን ሽብር ሁሉ በትግራይ ክልል ራያ አላማጣ ሰሞኑን የተከሰተው አውዳሚ ድሮን ጥቃት የዘመናችንን የጦርነት መልክ ከዓለም አቀፍ መድረክ ወደ ሀገር ውስጥ የፖለቲካ ሽኩቻ በማውረድ የሰላም ተስፋውንና የንጹሐንን ሕይወት ወደ ከፋ የደም አፋሳሽ አዙሪት እየገፋው መሆኑን ቁልጭ አድርጎ የሚያሳይ አሳዛኝ ትዕይንት ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳሰስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በዓለማችን የጂኦፖለቲካ መድረክ ላይ የሚታየው የአሁኑ እውነታ ከምዕራብ አፍሪካ የነዳጅ ማሳዎች እስከ መካከለኛው ምስራቅ የባህር ወሽመጦች እንዲሁም ከሀያላኑ የጦር መሳሪያ ማምረቻ ፋብሪካዎች እስከ ቴህራን ጠንካራ ወታደራዊ እዝ ድረስ የተንሰራፋ እጅግ ውስብስብና አውዳሚ የጦርነት አዙሪት ሆኗል። ከሊቢያ ስንጀምር ሀገሪቱ እንደ አውሮፓውያን አቆጣጠር ከ2011 የሙአመር ጋዳፊ አስተዳደር መውደቅ ወዲህ ከገባችበት የፖለቲካ ቀውስ ሳታገግም አሁን ደግሞ የነዳጅ መሰረተ ልማቶቿ የጥቃት ኢላማ እየሆኑ ነው። በምዕራባዊቷ ዛዊያ ከተማ በሚገኝ የነዳጅ ማጣሪያ ተቋም ላይ ፈጸመው የድሮን ጥቃት በሳምንት ውስጥ ለሶስተኛ ጊዜ የተመዘገበ ክስተት ሆኗል። የብሔራዊ ነዳጅ ኮርፖሬሽን እንዳስታወቀው ድሮኗ የተከሰከሰችው በዋናው የነዳጅ ታንከርና የቧንቧ መስመር አውታር አቅራቢያ ሲሆን ይህም የዛዊያ ነዳጅ ማጣሪያ ኩባንያ በሚያስተዳድረው የማሸጊያ ፋብሪካ ላይ ከፍተኛ ስጋትን ደቅኗል። ምንም እንኳን በሰው ሕይወት ላይ የደረሰ ጉዳት ባይኖርም ጥቃቶቹ ከቀጠሉ የነዳጅ ማጣሪያ ስራው ሙሉ በሙሉ ለማቋረጥ እንደሚገደዱ ኮርፖሬሽኑ አስጠንቅቋል። ይህ ከትሪፖሊ 40 ኪሎ ሜትር ርቀት ላይ የሚገኘውና በቀን 120 ሺህ በርሜል ነዳጅ የማጣራት አቅም ያለው ተቋም በሊቢያ ትልቁ ከሆነው የሻራራይ ነዳጅ ማሳ ጋር የተገናኘ በመሆኑ የሀገሪቱን ኢኮኖሚ በእጅጉ የሚፈታተን ነው። ከዚህ ቀደም በዛዊያ የነዳጅ ማከማቻ ዲፖ ላይ በደረሰ ጥቃት የተነሳው ከባድ እሳት ብሬጋ የፔትሮሊየም ግብይት ኩባንያ ከፍተኛ የአደጋ ጊዜ አዋጅ እንዲያውጅ አስገድዶት ነበር። ይህ የሊቢያ ቀውስ ከሀገሪቱ የፖለቲካ መከፋፈል ጋር በጥብቅ የተቆራኘ ነው። ሊቢያ በአሁኑ ወቅት በሁለት ተቀናቃይ መንግስታት የተከፈለች ስትሆን አንደኛው በዓለም አቀፍ ደረጃ እውቅና የተሰጠውና በትሪፖሊ የተቀመጠው በአብዱል ሐሚድ ዴይባን የሚመራው መንግስት ሲሆን ሁለተኛው ደግሞ በምስራቅ ቤንጋዚ የተቀመጠውና በኦሳማ አህመድ የሚመራው በምክር ቤቱ የተሾመ አስተዳደር ነው። ይህ ምስራቁ አስተዳደር በሊቢያ ብሔራዊ ጦር አዛዥ ካሊፋ ሀፍታር የሚደገፍ ሲሆን ሀፍታር ከሩሲያ ጋር ያላቸውን የጠበቀ ወታደራዊ ግንኙነት በማጠናከር ላይ ይገኛሉ። ሩሲያ ሀፍታርን በወታደራዊ መሳሪያ ትደግፋለች የሚለው የምዕራባውያንን ክስ ሞስኮ ብታስተባብልም ፕሬዚዳንት ቭላዲሚር ፑቲን ሀፍታርን በሞስኮ ተቀብለው ማነጋገራቸው የጂኦፖለቲካዊን ትኩሳት ከፍ አድርጎታል። ከሊቢያ አሸዋማ የነዳጅ ማሳዎች ወጥተን ወደ መካከለኛው ምስራቅ የባህር ወሽመጦች ስናቀና የዓለም የኃይል አቅርቦት አንገት እያነቀ ያለውን ሌላኛውን ታላቅ ቀውስ እናገኛለን።
እናገኛለን። በሆርሙዝ የባህር ወሽመጥ ላይ ሌላ ግዙፍ የነዳጅ ጫኝ መርከብ በእሳት እየነደደ መሆኑን የሳተላይት ምስሎች አሳይተዋል። ዓለም አቀፍ የነዳጅ አቅርቦት በስፋት በሚያልፍበት በዚህ ወሳኝ የባህር መስመር ላይ የተፈጠረው ይህ ክስተት የኢራንና የአሜሪካ እስራኤል ጦርነት የቀሰቀሰው ሰፊ የቀጠናው ውጥረት ማሳያ ነው። ኢራን ከአሜሪካ እስራኤል ጦርነት ጋር በተያያዘ በወሰደችው የአጸፋ እርምጃ የተባበሩት አረብ ኤሚሬቶች ክፉኛ ከተጠቁ ሀገራት ቀዳሚዋ ሆናለች። የአቡዳቢ ብሔራዊ ነዳጅ ኩባንያ እንዳረጋገጠው ግጭቱ ከጀመረበት ጊዜ አንስቶ 15 መርከቦቹ በኢራን ሚሳይሎችና ድሮኖች ኢላማ ተደርገዋል። ከእነዚህ ውስጥ 3ቱ የተጠቁ በዚህ ሳምንት ብቻ ሲሆን በአጠቃላይ አንድ የቡድን አባል ሲሞት 20 ሰዎች ቆስለዋል። የአቡዳቢ ብሔራዊ ነዳጅ ኩባንያ ይህንን ድርጊት ተራ ወታደራዊ ጥቃት ሳይሆን የሀገሪቱን የኢኮኖሚ የደም ስር የመበጠስ ስትራቴጂካዊ እርምጃ አድርጎም ወስዶታል። ኩባንያው የንግድ መርከቦችን ደህንነት፣ የባህር ላይ ጉዞ ነጻነትንና ዓለም አቀፍ የውሃ መስመሮችን ያለማንም ጣልቃ ገብነት መጠቀም መከበር እንዳለበት አጥብቆ አሳስበዋል። የኢራን ጥቃቶች በባህር ላይ ብቻ የተገደቡ ሳይሆን በየብስም የቀጠሉ ናቸው። ቴህራን በኤሚሬቶች ላይ ሰፊ የሚሳይልና የድሮን ጥቃቶችን ያዘነበች ሲሆን ኢላማዎቿም የአሜሪካ ጦር ሰፈሮች እንዲሁም የሲቪል መሰረተ ልማቶችን ያካተቱ ነበሩ። የዱባይና የዛይድ ዓለም አቀፍ አውሮፕላን ማረፊያዎች በከፊል መዋቅራዊ ጉዳት ሲደርስባቸው በፋጅራ የነዳጅ ኢንዱስትሪ ዞንና በጀበል አሊ ወደብ አካባቢም እሳቶች ተነስተዋል። የኤሚሬቶች መከላከያ ሚኒስቴር ከ2200 በላይ ድሮኖችና 500 ባሊስቲክ እንዲሁም ክሩዝ ሚሳይሎችን ማክሸፉን ቢያስታውቅም የኢራን ኢላማዎች ስፋት የቀጠናውን ጸጥታ ሙሉ በሙሉ አናግቶታል። መረጃዎች እንደሚያሳዩት በባህረ ሰላጤው ከተፈጸሙት የኢራን ጥቃቶች ውስጥ 28 በመቶ በኤሚሬቶች፣ 25 በመቶ በኩዌት፣ 20 በመቶ በባህሬን፣ 16 በመቶ በሳውዲ አረቢያ፣ የተቀሩት ደግሞ በኳታርና ኦማን ላይ ያነጣጠሩ ነበሩ። የኢራን የባህር ኃይል ማዕቀብና ጥቃት የጭነት ታሪፎችና የመድን ዋስትና ወጪዎችን ወደ ላይ አውጥቶታል። ይህም የዓለም አቀፍ የንግድ መስመርን አደጋ ላይ ጥሏል። የትራምፕ አስተዳደር ከኢራን ጋር የሚያደርገውን የቃላት ጦርነትና የፖለቲካ ፍጥጫም ከሚታየው የካሜራ ፊት ትዕይንት ጀርባ እጅግ ዘግናኝና ግላይ ወደሆነ የደህንነት ስጋት ተሸጋግሯል። ይህ ጂኦፖለቲካ ሽኩቻ ከባህር ወሽመጦች አልፎ የአሜሪካን ፕሬዚዳንት የሞት ጥላ እስከ ማጥላት ደርሷል። በቅርቡ በቱርክ አንካራ በተካሄደው ስብሰባ ላይ የተፈጠረው ክስተት የኢራንን የስለላና የበቀል አቅም ጥግ እንዲሁም የአሜሪካን የደህንነት መዋቅር ከፍተኛ ድንጋጤ ፍንትው አድርጎ እያሳየ ክስተት ነበር። የአሜሪካ የስለላ ተቋማት ኢራን በፕሬዚዳንት ዶናልድ ትራምፕ ላይ ያነጣጠረ እጅግ የተቀነባበረ የግድያ ሙከራ ልታካሂድ መሆኗን የሚያሳይ ታማኒነት ያለው መረጃ በማግኘታቸው በፕሬዚዳንቱ ጉዞ ላይ ከዚህ ቀደም በታሪክ ታይቶ የማይታወቅ አስገራሚና ሚስጥራዊ ማዘናጋት ኦፕሬሽንን ለማካሄድ ተገደዋል። የፕሬዚዳንቱ የደህንነት ጠባቂዎች ይህንን የሞት አደጋ ለማምለጥ የተጠቀሙበት ስልት የሆሊውድ የድርጊት ፊልሞችን የሚያስንቅም ነበር። ግዙፉንና የዓለም መገናኛ ብዙሃን አይን የሚያርፍበትን ታዋቂውን ኤርፎርስ ዋን አውሮፕላን እንደ ባዶ ማዘናጊያ በመጠቀም ፕሬዚዳንት ትራምፕን እጅግ በከፍተኛ ሚስጥር ካሜራዎች በማያዩት የኋለኛው በር በኩል በማውጣት በአውሮፕላን ማረፊያው የምግብ አቅርቦት የጭነት መኪና በኩል ወደ አነስተኛና ወታደራዊ C-32A አውሮፕላን እንዲቀይሩ አድርገዋቸዋል። የዚህ የደህንነት ኦፕሬሽን ሚስጥራዊነት ምን ያህል ጥብቅ እንደነበር የሚያሳየው አብረዋቸው የሚጓዙት የዋይት ሀውስ ጋዜጠኞችና የቅርብ የልዑካን ቡድን አባላት እንኳን ፕሬዚዳንቱ ከእነርሱ ጋር በዋናው አውሮፕላን ውስጥ እንዳሉ አስበው መጓዛቸው ነው። ትራምፕ ግን ሕይወታቸውን ለማትረፍ ሲባል ሙሉ በሙሉ ከእይታ ውጭ በሆነው ሌላኛው አውሮፕላን ተሳፍረው ቱርክን ለቀው ወጥተዋል። የአስደንጋጭ ማምለጥ የአሜሪካ ፕሬዚዳንት የቱንም ያህል በዓለም ሀያል ቢሆኑም በኢራን ቀጥተኛ የጥቃት ቀጠና ውስጥ ምን ያህል ተጋላጭ መሆናቸውን ያረጋገጠ ነው። ከዚህ ሚስጥራዊ ጉዞ በኋላ ትራምፕ በአደባባይ ሲታዩ በቀኝ እጃቸው ላይ የታየው ሰፊ የቁስለትና የደም መርጋት ምልክት የዋይት ሀውስ ቃል አቀባይ ከተደጋጋሚ የእጅ መጨባበጥ የመጣ ነው በማለት ለማስተባበል ቢሞክሩም በርካታ የደህንነት ተንታኞች ግን ይህ ምልክት ፕሬዚዳንቱ እያሳለፉት ላለው እጅግ ከፍተኛና ያልተለመደ የደህንነት ውጥረት ማሳያ አድርገው ወስደውታል። አሜሪካ በዓለም ዙሪያ የጦር መርከቦቿን እያንቀሳቀሰች ባለችበት በዚህ ሰዓት የሀገሪቱ ፕሬዚዳንት ራሳቸው ከጠላት እይታ ለመሰወር አውሮፕላን እስከ መቀየር መድረሳቸው ኢራን ጦርነቱን ከጂኦፖለቲካዊ ትርክት ወደ ስነ ልቦናዊ ሽብር በተሳካ ሁኔታ ማሸጋገሯን ቁልጭ አድርጎ የሚያሳይ ነው። ይህ በእንዲህ እንዳለ የዚህ ሁሉ ቀውስ ማዕከል የሆነችው ኢራን ዓለምን በሚያስደምምና በሚያስፈራ የቴክኖሎጂና የስትራቴጂ ልዕልና ራሷን ገልጣለች። የኢራን አቅም ተዳክሟል ብለው ለሚያስቡ አካላት ቴህራን ጠንካራና ጥበባዊ ምላሽን ሰጥታለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ እንዳሉት ኢራናውያን ፕሮፌሽናል የቼዝ ተጫዋቾች ናቸው። ኃይላችንን ዝቅ አድርገን የምናሳየው ለቀጣዩ ታላቅ እርምጃችን ዝግጅት ነው። ኢራን አዲስ ቅይጥ ሚሳይሎቿን ይፋ አድርጋለች። እነዚህ ሚሳይሎች የሃጂ ቃሲም ማፍጠኛዎችን ከሃይበር ሻኻንና ፈታህ የጦር አናት ጋር በማዋሃድ የተሰሩ ናቸው። የዚህ ቴክኖሎጂ ልዩ ባህሪ ሞዱላሪቲ ሲሆን ቋሚ ከሆነ አንድ አይነት ቅርጽ ይልቅ እንደ ጦር ሜዳው ሁኔታ ክፍሎቹን በመቀየር የተለያዩ አቅም ያላቸው ሚሳይሎችን ማምረት ያስችላል። ከዚህም በላይ የአይአርጂሲ ቃል አቀባይ ብርጋዴር ጄኔራል ሆሴ ሞሂቢ እንዳረጋገጡት የኢራን ሚሳይሎች አሁን ላይ ወደ ላይ ከተተኮሱ በኋላ በአየር ላይ ያሉ የምህዋር አቅጣጫቸውን የመቀየር አቅም አላቸው። ይህ ማለት አንድ ሚሳይል የተተኮሰበትን የመጀመሪያ ኢላማ ትቶ በአየር ላይ ሳለ አቅጣጫውን በመቀየር ሙሉ በሙሉ ወደ ሌላ ኢላማ መምጠቅ ይችላል እንደማለት ነው። ይህ ቴክኖሎጂ ስኬት የአሜሪካንና የእስራኤልን የጸረ ሚሳይል መከላከያ ስርዓቶችን ከጥቅም ውጭ ሊያደርጋቸው የሚችልበት እጅግ አስፈሪ አቅም አለው። የኢራን ወታደራዊ ዝግጅት እዚህ ላይ ያበቃም። የኢራን ከፍተኛ መንፈሳዊ መሪ አያቶላ ሙጅተባ ካሜኒ ተወካይ የሆኑትና በቅርቡ በሐዋዝ ከተማ ምዕመናንን ያነጋገሩት አብዱል ነቢ ሙሳቪ ፋርድ እንዳስታወቁት
እንዳስታወቁት ቴህራን የሚሳኤሎቿን ርቀት በከፍተኛ ደረጃ በማሳደግ ላይ ትገኛለች። የአሜሪካ ሕዝብ የሚሳኤል ጥቃት ምንነትን እንዲያውቅ በአቧራና በደም መጎተት ምን ማለት እንደሆነ እንዲገነዘብ እያዘጋጀን ነው ያሉት የሃይማኖት መሪው የኢራን ሚሳኤሎች ርቀት ወደ 15000 ኪሎ ሜትር ለማሳደግ እየተሰራ መሆኑን ይህም የአሜሪካን ዋና ምድር በጥቃቱ ርቀት ውስጥ እንደሚያስገባ አስጠንቅቀዋል። ይህም ኢራን እስከዛሬ ድረስ ከምታሳየው 2000 ኪሎ ሜትር ርቀት በላይ ዘላ አሜሪካን በቀጥታ ለመምታት የሚያስችል አህጉር አቋራጭ አቅም እየገነባች መሆኗን የሚያሳይ ታሪካዊና ስትራቴጂካዊ የኃይል ሚዛን ለውጥ ነው። የኢራን ከፍተኛ መሪ ሙጅታባ ካሚኔ ሀገሪቷን ለረዥምና ለተራዘመ ጦርነት ለማዘጋጀት የጦር ኃይሉንና የደህንነት መዋቅሩን ከላይ እስከታች በአዲስ መልክ አዋቅረዋል። እስራኤል ባደረሰችባቸው ተከታታይ ጥቃቶች ከፍተኛ የጦር አዛዦቿን ያጣችው ኢራን ይህንን ክፍተት ለመሙላት ብቻ ሳይሆን መዋቅሯን ይበልጥ ለማጠናከር 6 ቁልፍ ሹመቶችን ሰጣለች። አሊ አብዱላሂ የኢራን ታጣቂ ኃይሎች ጠቅላይ ኤታማዦር ሹም ሆነው ሲሾሙ ኬማርስ ሄዳሪ ደግሞ ምክትላቸው ሆነዋል። እጅግ ወሳኝ በሆነው የእስላማዊ ቤታዊ ዘብ የጦር አዛዥነት ሜጀር ጄኔራል አህመድ ቫሂዲ ሲሾሙ በሳይበርና አዳዲስ ስጋቶች ላይ ከፍተኛ እውቀት ያላቸው ሞስታባ ኢዛዲ ምክትላቸው ሆነው የካታም አለምቢያ ማዕከላዊ ዕዝን በበላይነት እንዲመሩ ተደርጓል። በባህር ላይ ለሚደረገው ማዕቀብና ጥቃት የአይርጂሲ ባህር ኃይል አዛዥ በመሆን አሊ አዝማኢ ሲሾሙ የአገር ውስጥ ተቃውሞዎችን ለማፈንና ጸጥታን ለማስከበር ደግሞ እጅግ ኃይለኛው የደህንነት ሰው ሆሴ ታይብ የባሲጅ ፓራሚሊተሪ ኃይል አዛዡ ነው ተመልሰዋል። በተጨማሪም የመረጃና የደህንነት ሚኒስቴሩ ኃላፊዎች እስማኤል ካቲብና ጉላም ሬዛ ሬዛኢ በተገደሉበት ሁኔታ ሌሎች ተተኪዎች በጊዜያዊነት በማስቀመጥ ኢራን አጠቃላይ የጦር ሜዳዋን፣ የሳይበር ደህንነቷን፣ የውስጥ ጸጥታዋንና የባህር ላይ የበላይነቷን በጥብቅ ዲፕሎማሲ እያስተዳደረች መሆኗን አሳይታለች። የካሚኔ የመዋቅር ማሻሻያ እርምጃ በችኮላ የተደረገ ሲሆን አሜሪካ የጦር መሳሪያ እጥረት ውስጥ በገባችበት በዚህ ወሳኝ ወቅት ኢራን ጦርነቱን ረዘም ላለ ጊዜ መግፋት አሜሪካን የማዳከምና እስራኤልን በየአቅጣጫው የማዋከብ ስልታዊ የቼዝ ጨዋታ አካል ነው። ከዚህ ወታደራዊ የመዋቅር ማሻሻያ ጎን ለጎን ቴህራን የምትጫወተው የዲፕሎማሲ ካርድ እጅግ ረቂቅ ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራቺና ቃል አቀባዩ እስማኤል ባጋይ በይፋ እንዳረጋገጡት ኢራን ከአሜሪካ ጋር ምንም አይነት ቀጥተኛ የድርድር ጠረጴዛ ላይ አልተቀመጠችም። ይልቁን በመካከለኛው ምስራቅ የዲፕሎማሲ ማዕከል በሆነችው ኦማን በኩል የመልእክት ልውውጥ ብቻ እያደረገች ትገኛለች። ይህ የኢራን ስትራቴጂ ግልጽ መልእክት አለው። ይኸውም የትራምፕ አስተዳደር ከስልጣን እስከሚወርድበት እስከ 2029 ድረስ ትርጉም ያለው ስምምነት ላለማድረግና አሜሪካን በዲፕሎማሲያዊና ኢኮኖሚ የጥበቃ አዙሪት ውስጥ ጠፍንጎ የማቆየት የጊዜ መግዛት ስልት ነው። በዚህ የተወሳሰበ የጦርነት ትረካ ውስጥ ሌላኛው እሳተ ገሞራ እየፈነዳ ያለው በየመን ነው። ከ2022 ጀምሮ አንጻራዊ ሰላም ሰፍኖበት የነበረው የየመን የእርስ በርስ ጦርነት ውል አሁን ሙሉ በሙሉ ፈርሷል። በኢራን የሚደገፉት የሁቲ ታጣቂዎች ከዚህ ቀደም ታይቶ በማይታወቅ ወታደራዊ ቅስቀሳ በብዙ ሺዎች የሚቆጠሩ ሰራዊቶቻቸውን፣ የራዳር ስርዓቶቻቸውንና ሚሳይሎቻቸውን ወደ ደቡባዊ የየመን ግዛቶች በተለይም ወደ ላሂጅ አልዳሊና አደና አቅጣጫ እያንቀሳቀሱ ይገኛሉ። የሁቲዎች ዓላማ በሳውዲ የሚደገፈውን ዓለም አቀፍ እውቅና ያለውን የየመን መንግስት ለማዳከም ብቻ ሳይሆን በቀጠናው የአሜሪካና የእስራኤልን ዋነኛ አጋር የሆነችውን ሳውዲ አረቢያን ዳግም ወደ ቀውስ ውስጥ ለመክተት ያለመ ነው። የዚህ ማሳያ የሚሆነው ደግሞ የሁቲ ወታደራዊ ቃል አቀባይ ያህያ ሳሪ እንዳስታወቁት በቅርቡ በጂዛን ግዛት በሚገኘው የሳውዲ አራምኮ የነዳጅ ማጣሪያ ላይ የተፈጸመው የተሳካ የድሮን ጥቃት ነው። እነዚህ ጥቃቶች የሳውዲ አየር ክልል ጥሰት አጸፋ ለመመለስ የተደረጉ መሆናቸው ቢገለጽም የሳውዲ አረቢያ መንግስት ከዚህ ጥቃት በስተጀርባ ያለውን ስጋት በመረዳት ያልተጠበቀ ጂኦፖለቲካዊ እርምጃን ወስዷል። ሪያድ ታሪካዊ በሆነ መንገድ ከቱርክና ከፓኪስታን ጋር የጋራ መከላከያ ስምምነትን ተፈራርማለች። ይህ ስምምነት በአንዱ አባል ሀገር ላይ ለሚሰነዘር ጥቃት በሁሉም ላይ እንደተሰነዘረ የሚቆጠር በመሆኑ የየመን ግጭት ከሀገር ውስጥ የእርስ በርስ ጦርነት አልፎ መላውን የዓለም ባህረ ሰላጤ የአፍሪካ ቀንድንና እስያን ወደሚያስተሳስር አዲስ አህጉራዊ ጦርነት የመዛመት አደጋን ተሸክሟል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ የባህር ወሽመጥ ማዕቀብን በተመለከተ ከኢራን ጋር ስምምነት ላይ ተደርሶ እንደሆነ ሲጠየቁ ምንም እንኳን በቀጥታ ማረጋገጫ ባይሰጡም ድርድሮች እየተደረጉ መሆኑን ጠቁመዋል። የአሜሪካ የባህር ኃይል በበኩሉ እገዳ አድርጓል ያሉትን ትራምፕ የባህር መስመሩን በአሁኑ ሰዓት ከፊል ክፍት መሆኑን ነገር ግን አሁን ፈንጂዎች ሊኖሩ እንደሚችሉ ገልጸዋል። ይህ በእንዲህ እንዳለ አሜሪካ በእስራኤል ሐማስ ጦርነት ዙሪያ የራሷን የተዘበራረቁ የፖለቲካ ትርክትን እያስተጋባች ትገኛለች። ትራምፕ በአንድ በኩል እስራኤልን በአሜሪካ ታሪክ ውስጥ ትልቁ አጋር ናት በማለት የጸና ድጋፋቸውን ሲያረጋግጡ፣ በሌላ በኩል ደግሞ ከርዕሰ ጉዳዩ በመውጣት ስለ አሜሪካ አውቶሞቲቭ ኢንዱስትሪ፣ ስለ ውጭ ሀገራት ታሪፍ፣ ስለ ምርጫ ህጎች፣ ስለ ኮቪድ ክትባቶችና ስለ ቀድሞ ሹመኞቻቸው ያሉ ጉዳዮችን እያነሱ ይተቻሉ። በተለይም በአውቶሞቲቭ ዘርፍ ታላላቅ ፋብሪካዎችን ወደ አሜሪካ እየገቡ መሆናቸውንና ሜክሲኮን ጨምሮ ሌሎች ሀገራት የሚያስገቧቸው መኪኖች ላይ ከፍተኛ ታሪፍ እንደሚጥሉ፣ ይህ ካልሆነ ግን የአሜሪካ ኢንዱስትሪ አደጋ ላይ እንደሚወድቅ አበክረው ይናገራሉ። እነዚህ አስተያየቶቻቸው የአሜሪካን የውስጥ የፖለቲካ መከፋፈልና ውጥረትን በግልጽ የሚያሳዩ ናቸው። ከዚህም ባሻገር የዋይት ሀውስ አስተዳደር በመጪው የአጋማሽ ዘመን ምርጫ ፊት ለፊት የተደቀነበትን እጅግ ፈታኝ የፖለቲካ አጣብቂኝ የነዳጅ ዋጋ ንረት ነው። የሆርሙዝ የባህር ወሽመጥ ቀውስ በቀጥታ የአሜሪካውያንን የዕለት ተዕለት ኑሮ እያንገዳገደ ይገኛል። መረጃዎች እንደሚያሳዩት በአሜሪካ የነዳጅ ማደያዎች የአንድ ጋሎን ቤንዚን ዋጋ $4 በላይ የደረሰ ሲሆን ይህም የሸቀጦችና የቤት ውስጥ ወጪን በከፍተኛ ደረጃ አሻቅቧል። የትራምፕ አስተዳደር ከኢራን ጋር የገባበትን ፖለቲካዊ ፍጥጫ በ1979-1980 በጂሚ ካርተር ዘመን ተነስቶ ከነበረው የአሜሪካውያን እገታ ጋር በእጅጉ እየተነጻጸረ ነው። ያኔ ካርተርን ከስልጣን እንዳባረራቸው ሁሉ አሁንም ትራምፕን በአንድ በኩል ለኢራን እጅ ሰጠው ማዕቀቡን በማንሳት ደካማ መሪ የሚል የፖለቲካ ስም ማትረፍ፣ በሌላ በኩል
ደግሞ ውጥረቱን አባብሰው በአሜሪካ ኢኮኖሚ ላይ ተጨማሪ የዋጋ ንረትን መጋበዝን መምረጥ በሚከብድ የቢላዋ ጠርዝ ላይ ቆመዋል። ይህ የኢራን የኢኮኖሚ አንገት የማነቅ ስልት የአሜሪካን የውጭ ጉዳይ ፖሊሲ ከሀገሪቱ የውስጥ የምርጫ ካርድ ጋር በማጋጨት ረገድ የተሳካ የቼዝ ጨዋታ ሆኖ ታይቷል። ነገር ግን ከፖለቲካዊ ንግግሮች ባሻገር አሜሪካ በዓለም አቀፍ ወታደራዊ አቅሟ ላይ ከባድና ታሪካዊ ፈተና ገጥሟታል። የኒውዮርክ ታይምስና የፔንታጎን መረጃዎች እንደሚያመላክቱት በአሜሪካና በኢራን መካከል ያለው ጦርነት የአሜሪካን የጦር መሳሪያ ክምችት በሚያስደነግጥ ፍጥነት አሟጦታል። ለዓመታት በአውሮፓና በእስያ የነበሩ የአሜሪካ የጦር መርከቦች፣ የአየር መከላከያ ስርዓቶችና የጦር አውሮፕላኖች ወደ መካከለኛው ምስራቅ በአስቸኳይ እንዲዛወሩም ተደርጓል። የአሜሪካ መከላከያ ሚኒስቴር ምክትል ጸሐፊ ስቲቭ ፋይበርግ የጦር መሳሪያ አምራች ኩባንያዎች በአስቸኳይ ሰብስበው የጦር መሳሪያ አመራረትን ለማፍጠን የሚያስችል እቅድ በ21 ቀናት ውስጥ እንዲያቀርቡ ጥብቅ ትዕዛዝን አስተላልፈዋል። አሜሪካ በቀደሙት ጦርነቶች ከ800 በላይ ቶማሃውክ ክሩዝ ሚሳይሎች፣ ከ1000 በላይ የፓትሪዮት ሚሳይሎች አምካኞችና 1300 ታክቲካል ባሊስቲክ ሚሳይሎችን የተጠቀመች ሲሆን አሁን ግን የፓትሪዮት ሚሳይሎችና የታድ ሚሳይሎች ክምችቷ በከፍተኛ ሁኔታ ዝቅ ማለታቸው ተዘግቧል። የአሜሪካ የጦር መሳሪያ ክምችት መሟጠጥ ከመካከለኛው ምስራቅ አልፎ በሌሎች የዓለም ክፍሎች በሚገኙ አጋሮቿ ዘንድ ከባድ የደህንነት ስጋትን ፈጥሯል። አሜሪካ የጦር መርከቦቿ፣ ጸረ አውሮፕላን መከላከያዎቿንና ራዳሮቿን ከአውሮፓና ከእስያ ወደ ቀይ ባህርና መካከለኛው ምስራቅ ማዛወራ በተለይም በፓሲፊክ ቀጠና ለሚገኙ እንደ ጃፓንና ደቡብ ኮሪያ ላሉ ሀገራት የህልውና ጥያቄን አስነስቷል። እነዚህ ሀገራት የአሜሪካ የደህንነት ጥላና መደበኛ የመከላከያ አቅም እምነት ሊጣልበት የሚችል መሆኑን በይፋ መጠራጠርም ጀምረዋል። ይህ ስጋትም አጋር ሀገራቱ በአሜሪካ ላይ ከመተማመን ይልቅ የራሳቸውን ራሱን የቻለ የኒኩለር ጦር መሳሪያ ባለቤትነትን አማራጭ እስከ ማሰብም አድርሷቸዋል። በአውሮፓም ቢሆን ምስሉ ተመሳሳይ ነው። አሜሪካ ባዶ የሆነውን የጦር መጋዘኗን ለመሙላት የምታደርገው ጥድፊያ በአውሮፓ የጦር መሳሪያ አምራቾች ላይ ተጨማሪ የምርት ጫናን ፈጥሯል። ይህ ሁኔታ ዓለም አቀፉን ወታደራዊ ኃይል አሰላለፍ ከመሰረቱ እያናወጠው ሲሆን አሜሪካ በበርካታ ግንባሮች በተመሳሳይ ጊዜ ጦርነት የማካሄድ አቅሟ እጅግ ውስን መሆኑን በማጋለጥ ለተቀናቃኞቿ ታሪካዊ ክፍተት ፈጥሮላቸዋል። በሌላኛው የውጊያ ግንባር እስራኤልና አሜሪካ በጋዛ በሊባኖስና በኢራን ላይ የሚኖራቸው አቋም ይበልጥ አጠናክረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ባደረጉት የጋራ መግለጫ አሜሪካ ያቀረበችውን የ15 ነጥብ የጋዛ የሰላም እቅድ ሙሉ በሙሉ ውድቅ አድርገዋል። ኔታንያሁ በግልጽ እንዳስቀመጡት ሐማስ ሙሉ በሙሉ ትጥቁን ሳይፈታ ከባድ መሳሪያዎች እስከ ቀላል መሳሪያዎች ሳይነጠቅ የሰላም ድርድርም ሆነ የእስራኤል ጦር ከጋዛ መውጣት ፈጽሞ አይታሰብም ብለዋል። ይህ አቋማቸው የፍልስጤማውያንን ጥያቄና የዓለም አቀፉን ማህበረሰብ የተኩስ አቁም ግፊት ወደ ጎን የገፋ ሲሆን ትራምፕም እስራኤል እንደ ሉዓላዊ ሀገር የራሷን ህልውና የማስጠበቅ መብት አላት፣ ይህም ለድርድር የሚቀርብ አይደለም በማለት ለኔታንያሁ ሙሉ ድጋፋቸውን ሰጥተዋል። አሜሪካ በሊባኖስ በኩል ጦርነቱ እንዲበርድ የምታደርገው ጥረትም በእስራኤል ተቀባይነት አላገኘም። የእስራኤል መከላከያ ኃይል በደቡብ ሊባኖስ በተለይም እስከ ሊታኒ ወንዝ ድረስ ያለውን አካባቢ ከሄዝቦላ የማጽዳትና የመዋጋት ስራውን አጠናክሮ ቀጥሏል። ምንም እንኳን ከሰኔ ወር ጀምሮ አንጻራዊ ትጥቅ ማቆም ቢኖርም እስራኤል በደቡባዊ ሊባኖስ ላይ የአየር ጥቃቷን አላቆመችም። የሊባኖስ ህዝብና መንግስት እንዲሁም እንደ ፈረንሳይና አሜሪካ ያሉ ሀገራት ጦርነቱን እንዳይስፋፋ ጥረት ቢያደርጉም እስራኤል ሄዝቦላን ሙሉ በሙሉ ከድንበሯ ማራቅን እንደ ብቸኛ የህልውና ዋስትና አድርጋ ወስደዋለች። ሆኖም የእስራኤል አስተዳደር በውስጡ ከከባድ ፈተናዎች አላመለጠም። በሀገር ውስጥ ያሉ የተቃዋሚ ፖለቲከኞችና የታጋቾች ቤተሰቦች መንግስት የሰላም ስምምነቱን ውድቅ ማድረጉ የታጋቾችን ህይወት አደጋ ላይ የሚጥል ነው በማለት ከፍተኛ ተቃውሞን እያሰሙ ነው። ነገር ግን ኔታንያሁ የትኛውም የውስጥ ግፊት የሀገሪቱን ብሔራዊ ደህንነት ፖሊሲ እንደማይቀይረውና ኢራን የኒኩለር ጦር መሳሪያ እንዳታገኝ ለማድረግ አሜሪካና እስራኤል እጅ ለእጅ ተያይዘው እንደሚሰሩ አረጋግጠዋል። በማጠቃለያው ይህ የዓለም አቀፍ ጂኦፖለቲካዊ እውነታ የሚያሳየን አንድ ትልቅ ሀቅ አለ። ዓለም ከአንድ ልዕለ ኃያል የበላይነት ወጣ ወደ ተወሳሰበ የኃይል ሚዛን ፉክክር ውስጥ ገብታለች። አሜሪካ ምንም እንኳን የዓለም ታላቋ የጦር ኃይል ብትሆንም በውስጥ ፖለቲካዊ መከፋፈል፣ በሎጂስቲክስና የጦር መሳሪያ አመራረት ውስንነት ምክንያት በተለያዩ አህጉራት ተዘርግቶ የነበረው አቅሟን ለመሰብሰብና ለማስተባበር ስትቸገር ታይታለች። በሌላ በኩል ኢራን በእገዳዎችና በማዕቀብ ውስጥ ሆናም የራሷን የቴክኖሎጂ አቅም አጎልብታ ከድሮን እስከ አህጉር አቋራጭና ምህዋራቸውን የሚቀይሩ ቅይጥ ሚሳይሎችን በማምረት ወታደራዊ አወቃቀሯን በፍጥነት አድሳ የዓለምን የኢኮኖሚ ደም ስር የማነቅና አሜሪካን በቀጥታ የመሞገት አስገራሚ ስትራቴጂያዊ ብቃትን አሳይታለች። እስራኤልም ህልውናዋን ለማስጠበቅ በጋዛም ሆነ በሊባኖስ ማንኛውንም አይነት የሰላም ስምምነት ወደ ጎን በመተው ፍጹም ጦርነትን መርጣለች። የሊቢያ የነዳጅ ማሳዎች መቃጠልም የዚሁ ዓለም አቀፍ ስርዓት መላላትና የሀብት ሽኩቻ አካል ነው። ይህ ዘመን ዲፕሎማሲ በጦር መሳሪያ፣ ፖለቲካ በኢኮኖሚ ማዕቀብ፣ ጥበብ ደግሞ በሚሳይሎች ምህዋር ላይ እየተጻፈ ያለበት እጅግ ፈታኝ የታሪክ ምዕራፍ ነው። የሰው ልጅ የጋራ ዕጣ ፈንታም በእነዚህ ሀያላን ሀገራት በማያባራ የጦር መሳሪያ ፉክክርና ርኅራኄ በሌለው የጂኦፖለቲካ የቼዝ ጨዋታ ሰሌዳ ላይ ተንጠልጥሎም ይገኛል። በሌላ በኩል በኢትዮጵያ ፖለቲካዊ መልክዓ ምድር ውስጥ የሰላም ተስፋዎች ብልጭ ድርግም በሚሉበት በዚህ አስጨናቂ የታሪክ ምዕራፍ ሰሜናዊው የሀገሪቱ ክፍል ዳግም ወደ ለየለት ወታደራዊ ግጭትና የጦርነት አዙሪት ሊገባ እንደሚችል የሚያመላክት ከባድ ክስተቶች እየተስተዋሉ ነው። የፌዴራል መንግስትና በትግራይ ክልል በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ኃይል መካከል የተፈጠረው የፖለቲካ ውጥረት ከቃላት ጦርነት አልፎ ወደ ተጨባጭ ወታደራዊ እርምጃዎች እየተሸጋገረ መሆኑን የሚያሳዩ የቅርብ ጊዜ ኩነቶች የቀጠናውን ደህንነት አደጋ ላይ የጣሉ ናቸው። የዚህ አሳሳቢ ውጥረት መገለጫና የቅርብ ጊዜ አስደንጋጭ ክስተት የሆነው ደግሞ በትግራይ ክልል ራያ አላማጣ ወረዳ ውስጥ በምትገኘው መረዋ በተባለችው ቀበሌ ላይ የተፈጸመው አውዳሜ ድሮን ጥቃት ነው። ከአላማጣ ከተማ 50 ኪሎ ሜትር ርቀት ላይ በምትገኘው በዚች የገጠር ቀበሌ ላይ ከሰማይ የወረደ ጥቃት በአንድ ጊዜ ያበቃ አልነበረም። መረጃዎች እንደሚያመላክቱት በአካባቢው ላይ 3 ተከታታይ ጥቃቶች ተፈጽመዋል። የጥቃቱ ኢላማና የደረሰው ጉዳት በተመለከተ የሚወጡት መረጃዎች የተለያዩ ገጽታዎችን የሚያሳዩና የጦርነቱን ውስብስብነት የሚያንጸባርቁ ናቸው። ወታደራዊ አዛዦችና
የደቡብ ትግራይ ዞን ጽህፈት ቤት ምንጮች እንደሚያስረዱት የዚህ ድሮን ጥቃት ቀዳሚ ኢላማ አርሚ 26 በሚል ስያሜ የሚታወቀው የትግራይ ኃይሎች ወታደራዊ ስብስብ ነው። ጥቃቱ ከተፈጸመባቸው 3 አጋጣሚዎች ውስጥ ሁለቱ ያነጣጠሩት በመረዋ ቀበሌ በሚገኘው የሁለተኛ ደረጃ ትምህርት ቤት ላይ መሆኑ የጉዳዩን አሳሳቢነት ያጎለዋል። ስማቸው እንዳይገለጽ የጠየቁ አንድ የትግራይ ኃይሎች አባል ሁኔታውን ሲያስረዱ ትምህርት ቤቱ ወታደራዊ ኢላማ ሊሆን የቻለበት ምክንያትን ጠቅሰዋል። ወቅቱ የክረምት ወራት በመሆኑና መደበኛ የመማር ማስተማር ሂደቱ በመቋረጡ ምክንያት የአርሚ 26 አባላት ትምህርት ቤቱን እንደ መጠለያ ተጠቅመውበት ነበር። በዚህ ምክንያት ድሮኖቹ ትምህርት ቤቱ ላይ በጣሉት ቦምብ 3 የትግራይ ኃይሎች አባላት ወዲያውኑ ህይወታቸውን ሲያልፍ በሌሎች 7 አባላት ላይ ደግሞ ከባድና ቀላል ጉዳቶች ደርሰዋል። ይሁን እንጂ የዚህ ጥቃት ትረካ በወታደራዊ ኢላማዎች ላይ ብቻ የሚያበቃ አይደለም። የራያ አላማጣ ወረዳ አስተዳዳሪ የሆኑት ዳንኤል ታምራት የሚያቀርቡት ክስ ጥቃቱ በሰላማዊ ዜጎች ላይ ያነጣጠረ እንደነበር የሚያመላክት ነው። አስተዳዳሪው እንደሚያስረዱት አንደኛው ጥቃት በትምህርት ቤት ላይ ሲፈጸም፣ ሌላኛው ደግሞ ነዋሪዎች የዕለት ተዕለት ፍጆታቸውን ለማሟላት ውሃ በሚቀዱበት ወንዝ አካባቢ ላይ ያነጣጠረ ነበር። ሶስተኛው ድሮን ጥቃት የደረሰው ወንዝ በሚገኝበት በዚህ ስፍራ መሆኑ ሲቪሊያንን ሰለባ እንዳደረገ አስተዳዳሪው በአጽንኦት ይከሳሉ። በዚህ አውዳሚ የድሮን ጥቃት ዙሪያ ሌላኛው ትኩረት የሚስበው ጉዳይ የጥቃቱ አፈጻጸም ቴክኒካዊ ዝርዝር ነው። አንድ የትግራይ ኃይሎች ምንጭ እንዳረጋገጡት በመረዋ ቀበሌ ላይ ጉዳት ያደረሱት ድሮኖች የተነሱት ከባህር ዳርና ከቢሾፍቱ ከተሞች ነው። ይህ መረጃ እውነት ከሆነ ጥቃቱ በፌዴራል መንግስት አየር ኃይል ከፍተኛ ቅንጅትና ጥንቃቄ የተሞላበት እቅድ የተፈጸመ መሆኑን ያሳያል። አንዲት ድሮን ጠዋት ከባህር ዳር ተነስታ እንደሄደች ያውቀናል፣ ሳትዞር በቀጥታ ነው የደበደበችው የሚለው የምንጩ ቃል የድሮኖቹን በረራ ቀጥተኛ፣ ፈጣንና ኢላማውን በነጥብ ለመምታት ያለመ እንደነበር ያስገነዝባል። ምንም እንኳን ይህ ክስ በገለልተኛ አካልና ዓለም አቀፍ ተቋማት ገና ያልተረጋገጠ ቢሆንም የጦር መሳሪያዎቹ መነሻ ስፍራን በተመለከተ የሚሰጠው ዝርዝር መረጃ የትግራይ ኃይሎች የራዳር ወይንም የመረጃ ስብሰባ አቅም ያላቸው መሆኑን ወይንም የውስጥ መረጃ እንደደረሳቸው የሚያመላክት ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ